ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዜሰ ኮነ ፍስሐ ወሰላም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ዘወትር እንደተለመደው የበዓላት መርሃ ግብራችንን ይዘን ቀርበናል። የበዓላት መርሃ ግብራችን በዳላስ ቴክሳስ ባሉ አጥቢያዎች ላይ እናስጎበኛችኋለን። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ሰላም ቆዩ። እግዚአብሔር ይመስገን እንኳን ለብርሃነ ትንሣኤው በሰላም አደረሰ። እንኳን አብሮ አደረሰ። አሜን። ዋዜማው ላይ ቢሆንም የምንገኘው ያው እንኳን አደረሰ። እንኳን አብሮ አደረሰ። አሜን። በአምላክ ህማማቱን እንዴት አሳለፍከው? የተወሰኑ ቀናትን ስራ ስለነበር ፈጽሞ ያልቻልኩባቸው ቀናት አሉ። የተወሰኑ ቀናትን ግን ንስሐ አባታችን ከማህበረ ቅዱሳን ጋር ተባብረው በዙም ያዘጋጁት የጸሎት መርሃ ግብር ነበርና ስግደትና ጸሎት እሱን መሳተፍ በጣም አስደስቶኛል። ቀን ላይ በፍጹም ማስበው አልነበረም ስራ ስለመሆን ማለት ነውና ያ በጣም ትልቅ ነገር ነው። ቢበረታታ በሰፊው ቢዳረስ ለብዙ በአንድ ነፍስ አባት በኩል ብቻ ባይሆንና ሁሉም ንስሐ አባቶች ልጆቻቸውን በዛ መልክ ቢያሳትፉ
ቀን ያመለጠንን በረከት ማታ ላይም በየቤታችንም ሆነን ቢሆን በጸሎቱ እንድንሳተፍ የሚያደርግ ትልቅ ነገር ነው ብዬ አስባለሁ። እንደው ትንሽ ብታብራራውና ግልጽ ብታደርገው በምን አይነት መልኩ ነበር ስግደቱን ጸሎቱን ስትሳተፉ የነበረ? እንግዲህ አስቀድሞ በንስሐ አባታችን በኩል ቀን የማትችሉ ያው በተለምዶ እና በስርዓታችን መሰረት ቀን ቤተክርስቲያን መጥቶ ከቀኑ 3 ሰዓት እስከ 5 ሰዓት ድረስ ከ9 ሰዓት እስከ 5 ሰዓት ማለት ነው በዚህ ሀገር አቆጣጠር በጸሎትና በስግደት ማሳለፍ የተለመደ ነው። ሰሙነ ሕማማትን ግን በስራ ምክንያት ያ የማንችል በጣም በርካቶች አለን። ቀኑን የስራ ሰዓት ስለሚሆን እለቱም የስራ ስለሆነ ማለት ነው። ያን ታሳቢ በማድረግ ንስሐ አባታችን ለማትችሉ ያንን በዛ ሰዓት መገኘት ለማትችሉ ማታ የዙም ፕሮግራም በዙም በኦንላይን ቨርቹዋል የሆነ የጸሎትና የስግደት መርሃ ግብር ማታ ለ1 ሰዓት ይኖረናል ብለው አስቀድመው ነበረ የነገሩን። ከዛ በየስልካችን ደግሞ የዙም መግቢያ ሊንኩን ማስፈንጠሪያ ሊንኩን ስለላኩልን በዛ ትስስር መሰረት ማታ 8 ሰዓት ላይ ገብተን እስከ 9 ሰዓት ለ1 ሰዓት ጸሎትና ስግደት በማድረግ ነበረ ያሳለፍነው። ያ በጣም ደስ የሚል ነበር። ሙሉን እንደዚህ እንደ ቤተክርስቲያኑ ያንን ሙሉ በሙሉ ባይተካም ለ1 ሰዓትም ቢሆን ግን ትንሽ ከበረከቱ የሚያሳትፍ ነገር ነውና ጸሎቱንም እንድናስታውሰው ያደርጋል። በእለቱ የሚጸለዩትን ጸሎታት እንድናስታውሳቸው ያደርጋል። እንደገና ከበረከቱ ደግሞ ምንም ሳናገኝ ከምናሳልፍ ያንን እለትና ሳምንት እንድንሳተፍ ያደርጋል። አባት ደግሞ በመሐከላችን ተገኝተው ያንን መምራታቸው የበለጠ ደግሞ የሚያስደስት ነበረ። የነበረ እሺ እግዚአብሔር ይስጥልኝ። አሁን የምንገኘው ያው ዋዜማው ላይ ነውና የዋዜማው ድባብ ከቤት ጀምሮ አሁን እስካለው ምን ይመስላል? በጣም ደስ የሚል ነው። ኢትዮጵያ ያለው ነው መስሎ የተሰማኝ። እንደውም በስደት ሀገር ያለው መስሎ አልተሰማኝም እና እጅግ በጣም የተደሰትኩበት ነው። ሁላችንም ልክ እንደ ሀገራችን ባህላዊ የሆነ ነገር ለብሰን ቤተሰብ ተሰባስበን አንድ ላይ እዚህ ለማሳለፍ የመጣ ነው። በጣም ደስ የሚል ነው ድባቡ። በትክክልም የፋሲካ በዓል የትንሣኤ በዓል ዋዜማ ላይ ያለን መስሎ ነው የተሰማኝ። በጣም ደስ የሚል ነው። ሰውም እዚህ መጥቼ ሳይ በቤተ ክርስቲያንም እኔ እንደውም ቀድሜ የመጣው መስሎኛል። አብዛኛው ሰው ደግሞ ቀድሞ ያው ፓርኪንግ እንደሚታይ ሞልቷል እና ሁሉ ሰው ቀድሞ መምጣቱን ነው የተረዳሁት እና ያየሁት። ስለዚህ በጣም ደስ የሚል ነው። ወደ ውስጥ ገና አልገባውም። ስገባ ደግሞ ሞልቶ እንደማገኘውና ድምቅ ብሎ ነጭ ሆኖ እንደማይ ነጭ በነጭ ሰው ሆኖ እንደማይ ነው እየጓጓው ያለሁት ለማየት። እግዚአብሔር ይስጥልን። መልካም በዓል እንዲሆን ከልብ እመኛለሁ። አሜን። ለሁላችን መልካም በዓል ይሁን። ለሚከታተሉንም መልካም በዓል ይሁንላቸው። እንኳን አደረሳችሁ እንላለን። እንዴት አመሸሽ እህቴ? እግዚአብሔር ይመስገን። እንደምናመሸሽ? እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው በሰላም አደረሰሽ። በአምላክሽ ስምሽም አልበል? ዓለም ፀሐይ ይባላለሁ። እሺ ዓለም ፀሐይ፣ ሰሙነ ሕማማትን እንዴት አሳለፍሽው? ሰሙነ ሕማማት እጅግ ግሩም ነበር። ቤተክርስቲያን ክፍት ናት። ትንሽ ሰዓት ሴቶችን አመሻሽተሽ የምትሰግጂበት ጥሩ እድል ነበር እና በጥሩ ሁኔታ አሳለፍን። አርብስ ያው እዚህ ሀገር ጉድ ፍራይዴ የሚሉት ነበርና ልጆችም ተማሪ ቤት አልነበራቸው። ከልጆች ጋር እንዴት ነበረ ዕለተ አርብ የስቅለት ያሳለፍሽው? ግማሽ ሰዓት ሰርቼ ከዛ በኋላ ግን ልጆች ጋር ደማቅ ሁኔታ ያለው ሲሰግዱልናል። እስከ ምሽቱ 7 ሰዓት ድረስ ነበር። በጣም ይማርክ ነበር። ህፃናቶችን ብዙ ድካማቸውንም አላሰቡትም። እጅግ ግሩም ነበር። የሀገር ቤቱ መስሎ ነበር። እሰይ። ያው እንግዲህ የምንገኘው ዋዜማው ላይ ነው። የትንሣኤው በዓል ከቤት ያው እኛ እህቶች ብዙ ጫና አለብንና
ከቤት ከጓዳ ጀምሮ አሁን እስካለንበት ምን ይመስላል አንቺ ጋር ትንሽ ብታብራራ ይላል። ሆኖም ሰርት ያስተካክል መጥቻለሁ እግዚአብሔር ይስጥልን። መልእክት ካለሽ ማስተላለፍ የምትፈልጊው እንኳን አደረሳችሁ ማለት ከፈለግሽ ለሀገር ቤት ያሉ ወላው ተስፋሩ ሰላም አለበት ባያሳችሁ ላለምን ውጭ ሀገር መኖር ቦታው ጊዜው ካመቻቸሽ ክርስትናሽን ምንም የሚያግደው ነገር እንደሌለ እድሉ እንዳለ በዚያ አጋጣሚ ሊገልጽ ይወዳል። አደረሰን። እንግዲህ የነበርነው በዳላስ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ነበር። አሁን ደግሞ ወደ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እያመራን ነው የበዓሉን ድባብ ለማየት። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አብራችሁን ቆዩ።
አመሹ ቀሲስ? እግዚአብሔር ይመስገን። እንደምን አመሸሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሶት። አሜን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። አሜን። ህማማቱ ዕለተ ሐሙስ ዕጽበተ እግር፣ ዕለተ ዓርብ ስቅለት እንዴት አሳለፉት ከአገልግሎት ጋራ? እሺ እንግዲህ ያው እንደታወቀው በማንኛውም በኢትዮጵያ ኦርቶዶክስ ሃይማኖት ስርዓትና ደንብ መሰረት ሰሙነ ሕማማት በደብራችን በገነተ ጽጌ ቅዱስ ጊዮርጊስ ወአቡነ ገብረ መንፈስ ቅዱስ ከዕለተ ሰኞ ጀምሮ እስከ ዓርብ ጠዋት ከ6 ሰዓት ኤኤም አንስተን እስከ 5 ፒኤም ድረስ ሰሙነ ሕማማቱ ግብረ ሕማማቱ በሚያዘው መሰረት ስግደቱን በየሰዓቱ ያደረስን እንግዲህ እግዚአብሔር እንደፈቀደ ዓርብ ደርሰናል። ቅዳሜም የጌታችንን ብስራት አብስረናል በጠዋቱ። እንግዲህ አሁን ደግሞ እንደምታዩ በማህሌት በደመቀ ሁኔታ የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ትንሣኤ ማህሌቱን ጀምረናል። እንግዲህ ሰይ እግዚአብሔር ይመስገን ለዚህ ያደረሰን። አሜን አሜን አሜን። ትልቅ ነገር ነው። ዋዜማውስ የትንሣኤው ዋዜማ እንዴት ነው? ከዛ ጋር ተያይዞ ደግሞ ትንሣኤው ለኛ ምንድነው? አዎ እንግዲህ ያው እንደምታዩ የትንሣኤው ዋዜማ ደምቋል። ህዝበ ክርስቲያኑ ሁሉም ነጭ ልብስ ለብሶ ጻዳ ሆኖ እንደ መላእክት እንግዲህ ቀርቧል። ትንሣኤውም ደምቋል። እግዚአብሔር ይመስገን። ተያይዞ እንግዲህ ትንሣኤ ለኛ ምንድነው ብለን ስናስብ ትንሣኤ የሃይማኖታችን መሰረት ነው። እንግዲህ የክርስትናችን መሰረት ነው። እኛም ክርስቲያን ነን ብለን አፋችንን ሞልተን ልንናገር ልናምንም የቻልነው ጌታችን ኢየሱስ ክርስቶስ ሞትን አሸንፎ በመነሳቱ ነው። ስለዚህ ትንሣኤው ለክርስቲያን መሰረት ነው፣ አምድ ነው። እሱ ባይነሳ ኖሮ እኛም እንደዚህ ዛሬ አፋችንን ሞልተን ሕይወት አለን፣ ወደፊት ተስፋ አለን፣ ትንሣኤ አለን ብለን ላናምን እንችል ነበርና የሱ መነሳት የሱ ትንሣኤ የሁላችንም ትንሣኤ ስለሆነ እኛ ተስፋችን ነው። ወደፊት ከሙታን ተለይተን ተነስተን እኛም እንደርሱ በሕይወት እንኖራለን ብለን የምናምንበት መሰረታችን ስለሆነ የትንሣኤ በዓል እጅግ ታላቅና ሁላችንም በጉጉት የምንጠብቀው በዓል ነው። በዛም በተጨማሪ ደግሞ እንደምታዩ የማህሌት አገልግሎቱ እጅግ ተናፋቂ ነው። ሳምንቱን ሙሉ ጾመን ጸልየን አባቶቻችን እንደሚሉት ካላዘኑ ደስታ ካልጾሙ ፋሲካ የለም እንደሚባለው ሳምንቱን አዝነን አልቅሰን ስለምንቆይ ይህች እሑድ ለየት ያለች ትንሣኤ ናትና በናፍቆት በጉጉት ሁሉም የሚጠብቃት በዓል ነች። እንግዲህ ትንሣኤ ይህንን ይመስላል። ያለኝ ሐሳብ ይሄ ነው። እግዚአብሔር እንኳን ለዚህ በዓል በሰላም አደረሰን። ትንሣኤው የደስታ የፍስሐ የእድገት የብልጽግና የንስሐ ያድርግልን ብዬ መልካም ምኞቴን እገልጻለሁ በደብራችን ስም። አሜን። እግዚአብሔር ያክብርልን ቀሲስ። አገልግሎት አቋርጠው ወጥተው ጊዜ ስለሰጡን በጣም ከልብ በማህበረ ቅዱሳን ቴሌቪዥን ስም እናመሰግናለን። እሺ እኔም በደብራችን በገነተ ጽጌ ቅዱስ ጊዮርጊስ ወአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ስም እጅግ አርጌ ማህበረ ቅዱሳንን ሚዲያችሁንም አመሰግናለሁ። እግዚአብሔር ያክብራችሁ። አሜን። አመት አመት ያደርሳችሁ። እንዴት አመሸሽ? እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው በሰላም አደረሰሽ። እንኳን አብሮ አደረሰን። ስምሽም አልበል? ፋንትሽ ይባላል። እሺ ፋንትሽ፣ ሰሙነ ሕማማትን እንዴት አሳለፍሽው? እንግዲህ እንደ እግዚአብሔር ፈቃድ በቸርነቱ ሕማማቱን እያሰብን እንዳቅማችን ስግደቱንም ጸሎቱንም እያደረግን ነው ያሳለፍነው። ያው በሱ ቸርነት ኢየሱስን ያደረገልን ነገር እያሳለፍን ከቤተሰቦቼ ጋር እንደዛ ነው ያሳለፍነው። እሰይ። በዓለ ትንሣኤውስ ከዋዜማው ጀምሮ ያለው ከቤት ጀምሮ ያለው ምን ይመስላል? በጣም ደስ ይላል። እግዚአብሔር ይመስገን። ሁላችንም ዛሬ በተለይ በጊዜ ለመምጣት ብለን ልጆቹ አገልግሎት ስላላቸው
በቶሎ ቤተክርስቲያን መድረስ ነበረብን እና ከቤት ያለውን ጣጣ የቤት ጣጣ ተቀያለሽ የአውደ ዓመቱን አስመልክቶ ሁሉንም አዘጋጅተን ደስ ብሎን በዓሉን ደግሞ ቤተክርስቲያን ሲመጣ ነውና ደስ የሚለው እዚህ አሁን እንደምታዩ ምዕመኑ ባለበት ቦታ እኛም ሁላችንም መተን እንግዲህ የበረከቱ ተሳታፊ ለመሆን ቆመናል። በድጋሚ እንደቆያችሁ ተመልካቾቻችን አሁን በገነተ ጽጌ ቅዱስ ጊዮርጊስ ወአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የነበረንን ቆይታ ጨርሰን ወደ ደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን እያመራን ያለነው ለእናንተው ለተመልካቾቻችን የበዓሉን ድባብ በዳላስ ቴክሳስ ባሉ አጥቢያዎች እንዴት ይከበራል የሚለው እናሳያችሁ። ህማማቱ ምን ይመስል ነበር አንተ ጋር? ህማማቱ ጥሩ ነበረ። ምንም በስደት ዓለም ብንኖርም በስራና በተለያየ ምክንያት ብንያዝም ከአባቶቻችን ጋር ጥሩ ጊዜ አሳልፈናል። ጥሩ ጊዜ ነበረ። በጣም ጥሩ ጊዜ ነበር። ራሳችንን ወደ ውስጥ መለስ ብለን ያየንበት ጊዜ ነበር ህማማቱ። እሰይ እግዚአብሔር ይመስገን። የትንሳኤው ዋዜማስ እንዴት ነው? በምን አይነት መልኩ ያሳለፍከው ነው የምንገኘው? ይቅርታ የትንሳኤው ዋዜማ
የትንሳኤው ዋዜማስ ምን ይመስላል አንተ ጋር እንዴት ነው ያለው? ያው የትንሳኤውን ዋዜማ እንደምታየኝ እኔን ራሴ ሬዲዮ ሆኜ ነው የመጣሁት። ግን እዚህ ከመጣሁ በኋላ ያለው ድባብ በጣም ደስ ይላል። የልጆች በዚህ መሰባሰብ ትልቁን ቦታ የሚይዘው ከእናቶች ከአባቶች ጋር እንዲሁም ከካህናቶች ጋር ያለው ልዩ የሆነ ያሬዳዊ ስነ ስርዓት በጣም ልብን የሚመስጥ ነው። በጣም ደስ የሚል ነው። ቀሪውም ጊዜ ከዚህ የተሻለ እና ያማረ እንደሚሆን እርግጠኛ ነኝ። እሺ እግዚአብሔር ይስጥልን ሰዓትን ስለሰጠን በማህበረ ቅዱሳን ቴሌቪዥን ስም እናመሰግናለን። እኔም አመሰግናለሁ። እንዴት አመሸሽ እህቴ? እግዚአብሔር ይመስገን። እንዴት አመሸሽ? እግዚአብሔር ይመስገን። ስምሽም አልበል? ቃል ኪዳን እባላለሁ። እሺ ቃል ኪዳን ሰሙነ ሕማማትን እንዴት ነው ያሳለፍሽው? በተለይ ደግሞ አርብን ከልጆች ጋር ሰሙነ ሕማማት ያው ጌታችን ለኛ ብሎ የከፈለውን መስዋዕትነት የምናስብበት ነውና እሱን በማሰብ ለኛ የከፈለውን መስዋዕትነት በማሰብ ከኃጢአት ህይወታችንን ለማንጻት በመጸጸት በንስሐ ነው ያሳለፍኩት። ዋዜማውንስ የትንሳኤውን ዋዜማ ከቤት ከጓዳ ጀምሮ ያለውን አሁን እስካለሽበት በምን አይነት መልኩ ነው ያሳለፍሽው እያሳለፍሽውም ያለሽው? ትንሳኤ ለኛ ለክርስቲያኖች በጣም ትልቅ ቀን ነው፣ የድል ቀን ነው። ክርስቶስ ሞትን ድል አድርጎ የተነሳበት በ5500 ዘመን በኃጢአት ተግዘን የነበርነውን ድል አድርጎ ወደ ቀደመ ክብራችን የመለሰበት ቀን ነውና በጣም በደስታ ነው ያከበርኩ ያለሁት። እንደምታየው ድባቡ በጣም ደስ ይላል። ሁሉም ክርስቲያን ነጭ በነጭ ለብሶ እንደ መላእክት ምስጋና እያቀረብን እያሳለፍን ነው። በቤትም ያው ጉድ ብለን የሚሆነውን ስንመለስ ምናረጋውን አዘጋጅተናል። በጣም ደስ የሚል በዓል ነው። ትልቅ ቀናችን ነው ይሄ። በድጋሚ እንኳን አደረሰሽ። እግዚአብሔር ይስጥልን። አሜን። እንኳን አብሮ አደረሰን። አሜን። እናመሰግናለን። አሜን። ላንቺ እንዴት አመሸ ወንድሜ? እግዚአብሔር ይመስገን። አሜን። ስምህን ማን ልበል? ስሜ ልዑል ተፈሪ። ልዑል ተፈሪ። እሺ ልዑል እንዴት አለ? እግዚአብሔር ይመስገን። አሜን። ሰሙነ ሕማማት እስከ ቀዳም ሱር ያለው ምን ይመስላል አንተ ጋር? ሰሙነ ሕማማት በጣም ለኔ መንፈሳዊ ጊዜ ነው። ቤተክርስቲያን እየመጣው እየሰገድኩ እየጸለይኩ ከእግዚአብሔር ጋር የምቀርብበት ጊዜ ነው። የክርስቶስን ስቃይ እያሰብኩኝ እግዚአብሔርን የማገለግልበት ጊዜ ነው። ትንሳኤውንስ አሁን ከዋዜማው ጀምሮ በዓለ ትንሳኤውን በምን አይነት መልኩ ነው ለማሳለፍ ያሰብከው? ትንሳኤውን ከዋዜማው ጀምሬ በማህሌቱ በወረቡ በጸሎቱ እግዚአብሔርን እያመሰገንኩ የክርስቶስን መነሳት እያሰብኩና እያመሰገንኩ በእርሱ መነሳት የኛ ኃጢአት ተሽሯል። ሞትን ድል ያደረገ አምላክ ነው ያለን እና ይሄንን እያሰብኩ እያመሰገንኩ ደስ እያለኝ ነው እያሳለፍኩ ያለሁት። እሺ በድጋሚ እንኳን አደረሰ። እንኳን አብሮ አደረሰ።